ውሽምዬን ያያችሁ አላየንም ባካችሁ እያሉ እንግዲህ ዛሬ ደግሞ አገሩ ሲቀውጡት ነበረ። እነ አብርሃም እነ አቤል የሚባለው ማርታ ናት። ማን ነበረች የምትባለው ሴትዮዋ እንግዲህ አገር እያዝልን ይለቀቅልን እያለ ነበረ። አብርሃም መጀመሪያም አልቅሶ መጥቶ ነበረ። በድጋሚ እንግዲህ በሩት ትዬ ቤት ሄዶ ደግሞ ዛሬም ቪዲዮ በአብርሃም ቤት ነው የተለቀቀው። ለምንድን ነው? ድራማ ስለሆነ አይደለ? በአብርሃም ቤት በየቀኑ ቪዲዮ የሚለቀቀው። ድራማ ባይሆን ኖሮ አንድ ቀን በሩትዬ ቤት፣ አንድ ቀን በአብርሃም ቤት፣ አንድ ቀን በኤፍሬም ቤት እንደዛ በየተራ ነበረ የሚለቀቀው ማለት ነው። ዛሬ ግን ምንድን ነው የተፈጠረው? 3 ቀን በሙሉ በአብርሃም ቤት ነው እየተለቀቀ ያለው ቪዲዮ ማለት ነው። እና አብርሃም ሄርሜላ እዚህ ቤት ነው የተደበቀችው ላለ ሽንታ ማለት ነው። የወንድ አልጫ አንተ ወንድ ብትሆን እኮ ፖሊስ ጣቢያ ሄዳ አታመለክትም እንዴ? እውነት ሩትዬ አግታታለች ሩትዬ ጋ ነው ያለችው ብለህ ካሰብክ እኮ ያነው ፖሊስ ጣቢያ ሄዳ ማመልከት ትችል ነበር። እዛ መተር ከምትንጣጣ ማለት ነው። አንተ እንጣጣ ሲያስጠላ። ምን አይነቱ ነው እናታቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም ፈጣሪ ይመስገን። ለዚህ ቤት አዲስ ሆናችሁ፣ ለዚህ ቪዲዮ አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ የኔ ውዶች እንድታበረታቱኝ ነው የምጠይቃችሁ። ቪዲዮዬ የለፋሁት ምናምን አልሆነልኝም እና እንደ አዲስ ነው እየጀመርኩ ያለው። ስለዚህ እባካችሁ በደንብ ይሄ ላይክ አድርጎልኝ ቪዲዮን ሰብስክራይብ እያደረጋችሁ እንድታበረታቱኝ እፈልጋለሁ። እኛ ያለ እናንተ ባዶ ነን እና ምን ልላችሁ ፈልጌ ነው፣ አብርሃም እውነት ሰው ቢሆን፣ እውነተኛ ሰው ቢሆን፣ እውነተኛ ታግታ ጠፍታ ቢሆን ሩቲ ቤት ሄዶ ከማስጨነቅ ፖሊስ ጣቢያ ሄዶ እነዚህ አይነት ሰዎችን እጠረጥራለሁ፣ ስለዚህ እባካችሁ አመልክቱልኝ ማለት ብሎ መጠየቅ እየቻለ ግን እሱ ምንድነው ያደረገው? ሄርሜላ ጋር ማነው ሩቲዬ ጋር ሄዶ ሩቲ እዚህ ቤት ነው የደበቀቻት። ሄርሜላ ምን ልታረግባት ነው? ልጅ ያለበት ቤት የምትኖርበት ቤት ውስጥ ወስዳ ቤት በር የምትዛጋባት። ይሄ የሆነ ጅል ሲያስጠላ ገንፎ ነገር ነው የምር ማለት ነው። የምር እውነተኛ ማለት ነው። በዛ ላይ ደግሞ ምንድነው ያለው? መጀመሪያ ከሚኪ ከሚባለው ሽንታም ጋር ከውሽሚት ወንድም ጋር ሲመጣ ማለት ነው ትልቅ የሆነውን ሆስፒታል እንጠይቅ። ሆስፒታል አሁን ለምሳሌ ይሄ የአእምሮ አስተሳሰብ ነው። በቃ ሄርሜላ ወይ ዩቱበር ስለሆነች የሆነች ትንሽ እንትን ነገር ስላላት ብሎ ስላሰበ ብቻ ትናንሽ ሆስፒታል ውስጥ ስለማትሄድ ተለቅ ያለ ሆስፒታል ውስጥ ገብተን እንፈልጋት። አንተ እኮ እዚህ ጋር ትንሹን አልፈ ትልቁ ስትፈልግ ትንሹ ውስጥ ተጋድማል ሊሆን ይችላል። ለማንኛውም ባትንቅ ጥሩ ነው። ልልክ ፈልጌ ነው በሌላ መንገድ ማለት ነው። እና ደግሞ ምን ልልክ ፈልጌ ነው፣ ሄርሜላ በዚሁ ትጠፋለች፣ አትመጣም። ይሄን ሁላችንም እናምናለን፣ ሁላችንም ታውቃላችሁ። የሄርሜላ በጎች እያለቀሱ ነው አሁን እንግዲህ። ምክንያቱም ሙሽማ መደገፍ መጨረሻው ይሄ እንደሆነ ሚዲያ ላይ እንደማትቆይ እያወቁ ነው እስከዛሬ ከሷ ጋር እልልል ሲሉ የነበሩ ማለት ነው። ስለዚህ አሁን ደግሞ አንገታቸውን ደፍተው መመለስ ወዳለባቸው ይቅርታ ጠይቆ ይመለሳሉ። ታያላችሁ። የሄርሜላ በጎች የሩትዬን እህቶች ይቅርታ ካልጠየቁ እቺ ልጅ ምን አለችኝ በሉ።